ዳይመንድ እሷስ ብትሆን መቼ ታነሳለች ብለን ይሄ ከባድ ወይ ካልሆነ ወደ ገጠር ነው ይሄን አዎ ዳይመንድ ይኸውልህ እሷ ካልደወለች ወይ ድምጿን ካልሰማሁ በቃ እኔ ደህና መሆኗን ወይ አለመሆኗን ማረጋገጥ አለብኝ ካልሆነ ልቤ እየፈራ እማዬ ግን ያደረገች ነው በቃ ሁሉም ሰው እየተለቃቀመ እየመጣ እዚህ ቤት መኖር አለበት ማለት ነው ብርቄ ለሊ ስነ ስርዓት ይኖርሽ ለምንድን ነው የምትጭው ሲጀምር ክፍሌ ምን ትሰራለሽ አቤት አቤት አንቺ እውነትም አብደሻል አሁን ክፍሌ ለቀሽልኝ ውጭ አልወጣም እንደውም ነይ አንቺ ተነሽ ውጭ ምን እያደረግሽ ነው ነይ ውጭ እያልኩሽ እኮ አንቺ ማን ስለሆንሽ ነው ክፍሌ ያስደነግጣል ግን ቶሎ ካልተመለስኩኝ አባዬ ይለቀኝ ለዛ ሰውዬ ይድረኛል አምኜው ነበር ግን አባዬ ቃሉን አልጠበቀም ወሬሽን ተይና እባክሽ ሂጂና አምጪላት እሺ እማዬ ቶሎ በይ ፍጠኝ የት ሄደች አኔ አይ ምን መሄጃ አላት ቀራቅንቧን ስትሰበስብ ያው መቆየቱ አይቀርም እኔ ሴቶች ጣጣ ብዙ አይደል እንዴ እጇን ደህና አድርገህ ከግንድ ጋር ስርዓት እንዳልነበር ምን ፈታት ምን ላድርግ ጨነቀኝ የትም አልሄድም ብላ ስትለምነኝ እኮ ነው የለቀኳት አይ ጉድ አደረክ ደህና ከእጃችን የገባች ልጅ ሰደድካት እንደቀልድ ግድ የለም አሁን ትመጣ የለ እግሯን ሰብሬ ነው ማስቀመጥ እንዴ መቼ መተሽ ነው ቤተሰቦችሽ ሄደሽ አልነበር እንዴ ምንድነው የምትለፈልፊው ደግሞ በጣም አምሮብሻል አባትሽ እንዴት ናቸው ተሻላቸው ለሊ ምን ነው ማሚዬ የብርቄ አባት እኮ ስለታመሙ መስሎኝ ገጠር ሄደችው ብርቄ ማናት አንቺ ምንድነው የምትለፈልፊው እኔ ነው እንደዚህ የምታናግረው ብርቄ አዎ አንቺ እዚህ ምን ልትሰሪ መጣሽ ፍቅር ተይ ቲማዬ አታያትም እንዴ በገዛ ቤቴ እንዴት እንደምትው ፍቅር ካሁን በኋላ ለሌለ ትንሽ ጊዜ እዚህ ነው የምትቆየው ምንም አይነት ንትርክ ጭቅጭቅ አልፈልግም እንዴ እንዴት ሆኖ ነው ለሊ ከኛ ጋር የምትኖረው ቤቷስ እሱን እንነጋገራለን ፍቅር እንዴ ምንድነው የምንነጋገረው ለሊ ለምንድን ነው እዚህ የምትሆነው እዚህ መሆን አትችይም አንቺ ቆይ እንዴት ነው የምታናግሪኝ ብርቅ ማማተውንና በዚህ ሁኔታ መቀጠል ከሆነ ልናጣት እንችላለን ወይ ምስኪን ለሊ በቃ እሺ መጣሁ ዶክተር ባቡሬ ምነው ችግር አለ? አዎ ችግር አለ ምን ነው? እኔ አልቻልኩም ዶክተር በጣም አግቶኛል ቆይ እንዴት ነው እንደዚህ የምንቀጥለው ለሊ ምን እንደተፈጠረና ምን እንደሆነች ልነግረን ይችላል ትንሽ ጊዜ ስጠኝ ለምን እንደዚህ ልትሆን እንደቻለች እያጣራሁ እሺ ምንድን ነው የምትጠራው ለሊ ከቀን ወደ ቀን እየባሰባት እንዳይሄድ አይምሯን ሊያዛባባት የቻለው ነገር ማወቅ አለብን እንዴት ማለት ዶክተር አልገባኝም ሁሉንም በምርመራ ነው ማወቅ ዶክተሩ ምን ጅል ነው ይሄን እያደረገች እንኳን ምንም ሊነቃ አልቻለም የሊሊን መድኃኒት ቼክ እንዲደረግ እፈልጋለሁ ስትለው የምትይዘውና የምትጨብጠው እያጣች ባቡሬ በጣም በንዴትና በእንትን እሷን ቢያንቃትም ዶክተሩ ግን ሊነቃ አለመቻሉ በጣም ያሳዝናል አይ ይሄን ከፍ የሆነ ዶክተር ሊሊን ሊያሳጣት ነው አደይ ታመልጣለች ወይስ አታመልጥም? አደይ እንዴት ትሆን ይሆን? የአደይ እናት ለምን እንደምታገቢ እንደምትላት አደይ አላወቀችም። እሷ ግን ሁለቱ እህታማቾች አንድ አይነት አፍቅረው እንዴት ብላ ትዳራት? ለእሷም ቢሆን ህይወት ከብዶባታል። ለሊ እንዴት ትሆናለች? ወደ ቤትስ እንዴት ነው የምትመለሰው? አሁን ላይ ያለችበት ነገር በጣም አሳሳቢ ሆኖ ማዘሯ የፍቅር እናት ወደ ቤቷ ይዛት ተመልሳለች። ነገር ግን አሁን ላይ ምን እንደምታረግ እንኳን የምታውቀው ነገር የላትም። የለሊ ነገር እንዴት ይሆናል ብሎ የሚያስብ ስላልነበረ እና አሹም ግራ በተጋባ መልኩ እንዴት እንደዚህ ይሆናል ብሎ እንግዲህ አሹም ግራውም ሁሉንም እኔ የምችል የዝቼሬ ነገር ምንም እየተዋጠልኝ አይደለም።
ለምንስ ነው እንደዚህ እየሆነች ያለችው? ምንስ ሆና ነው እያለ ሮማንና አሹ ግራ በተጋባ መልኩ እንትን ይላሉ። አሁን ላይ ቅምጥልና ባልየው ሻይ ገዳይ እያሉ ማዘሯ በጣም ውስጧ ተሰብሮ መጣች። ምን ተፈጥሮ ይሆን? ጥሩ ሁኔታ ላይ አይደለችም። ምንም ሳታስታውስም ይሄን ሁሉ እያደረገች ያለችው ያቺ ሰይጣን ናት። ፊቱንም ቤዛን እዛ ውስጥ ሲከታት ነው ዶክተሩ የሊሊ ጉዳይ ያከተመው። ሊሊን እሳት ውስጥ የጨመራት። ሊሊ እንደዚህ ይሆናል ብላ ባላሰበችው መንገድ ነው ሁሉም ነገር ቀየር ብሎባት ያገኘችው። አንዳንዴ ህይወት እንዲች ናት። እሷ ያኛውን በሽታ ነበር እያሰበች ያለችው፣ ነገር ግን እሷ ያኛው ሳይሆን በዚህኛው ነው እንትን እየሆነች ያለው። አንተም ብዬ ከገጠር መንጣቴ አሁን እንዲቆጨኝ አድርገኸኛል። አሁን እንዴት ነው የማደርገው? እንዴትስ ነው የምሆነው? ትላለች። እሱም እንደዚህ ድረስ ተከትለውኝ ይመጣሉ ብሎ አላሰበም ነበረ። ነገር ግን ሁሉም እንዳላሰበው እየሆነ እያለ ቆይ ምንድነው የምናደርገው? ምንድነውስ የምንሆነው? እያለች እንግዲህ ትጨነቃለች። ሁሉንም ነገር አስተካክላለሁ፣ ተረጋጊ ይላታል። እሷም እሺ መረጋጋቱን እረጋጋለሁ፣ ግን እስከ መቼ ነው እንደዚህ እየሆነ ያለ የምንኖረው? እሷ እንዲያሰበችው ሳይሆን እሱም እንዲያሰበው አይደለም። يا حبيبي البارحة لا البارحة وفاة اليوم بعد لا يكون ما أدري أقوم أروح المعدة ይቅርታ ማምዬ፣ ለምንድን ነው ይቺ ልጅ እዚህ ያለችው? ትላለች ሊሊ። ማንንም የምታስታውሰው ነገር የላትም። የፍቅርን እናት ብቻ ነው እያስታወሰች ያለች የእሷ እናት ስለመሰለች። ነገር ግን ይሄ ሁሉ እየተፈጠረ ያለው ግራ ተገብተዋል እነ ባቡሬ። ቆይ ሄሌን ሊያደርግ ነው እዚህ የመጣው ብላ እንግዲህ እሱንም በጣም ትፈራዋለች። በይነ እንሂድ ማምዬ ቤታችን። ቆይ እዚህ መቀመጥ አልፈልግም። ምን ማለት ነው? ዴብ ለብርሃን ስልክ በደወለ ሰዓት ላይ በጣም በንዴት ስልኩን ይዘጋዋል።